ይህ የምትመለከቱት ፍላሽ ብቻ አይደለም፣ አደገኛ የጥራት መለኪያ ሁላ ጭምር ነው። በሚሊየን አውጥታችሁ ቤትም አፓርትመንትም ገንብታችሁ ወይም ገዝታችሁ ስትገቡ የሳኒተሪ እቃዎች እጅግ በጣም አሰቃዩ ናቸው። ዛሬ እንግዲህ አንድ WC እንመለከታለን በራሴ ቤት ውስጥ። ይሄ ምን አይነት ኳሊቲውን ለክታችሁ ነው የምትገዙት የሚለውን ነግራችኋለሁ። ነጋዴዎች የማይነግራችሁ 4 ነገሮችን ጥራታቸውን የምትለኩበት፣ ከገዛችሁ በኋላ እጅግ በደንብ ዱረብል ሆኖ የምትጠቀሙበት። ይሄ 2 ዓመት ከምናምን ያልፈዋል በመጠቀም አገልግሎት በመስጠት። ስለዚህ ምን አይነት ነገሮችን ማየት አለባችሁ? ብዙ ሰዎች ጥያቄ ስለሆነ ነው። ይሄ መልስ ታገኙበታላችሁ ብዬ ተስፋ አደርጋለሁ። ሄዳችሁ ስትገዙ ደግሞ ኳሊቲያቸውን በምን እንደምትለኩ አሁን ስለምነግራችሁ ትረዱታላችሁ። አብራችሁኝ እንድትሆኑ ጋብዛችኋለሁ። ሰብስክራይብ እንድታደርጉ እየጋበዝኳችሁ ቀጥታ ወደ ቪዲዮአችን ነው የምንሄደው። ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት እንዳልኳችሁ ነው። እንግዲህ ይህ WC ነው የምትመለከቱት፣ ንጽህና መጠበቂያ። ኳሊቲያቸውን በምንድን ነው የምትለኩት? 4 እንግዲህ ነጋዴዎቹ አይነግሯችሁም፣ ግን እኔ የምነግራችሁ ነው። አንደኛ የምነግራችሁ ይሄን ፍላሽ ስታበሩት ላዩ ላይ የምታዩት እንደ መስታወት የሚያበራ ይሄ ግሌዝ ይባላል። ግሌዝ 2 አይነት ግሌዝ አለ። ሳሳ ብሎ የተሰራ ግሌዝ አለ እና ደግሞ ናኖ ግሌዝ የሚባል አለ። ይሄ የምትመለከቱት እንደዚህ ማንጸባረቅ መቻል አለበት። መስታወት አይነት ነገር እዚህ ላይ ብቻ ሳይሆን ሁሉ መላው አካሉ፣ ስፔሻሊ ግን እዚህ ውስጥ እጅግ በጣም ወሳኝ ነው። ምክንያቱም እንደምታዩት ቢጫ ነገር ይሆናል፣ የሚያስጠላ ስቴን ነገር ይይዛል። በጣም ለንጽህና ራሱ አይመችም። ሁሌ እጠቡኝ ይላል። ይሄ ግን ግሌዙ በጣም በጥሩ ሁኔታ የተሰራ፣ ኳሊቲውን አይታችሁ በትክክል ከገዛችሁት ሁሌ እጠቡኝ አይልም፣ ሽታ አይይዝም። ምክንያቱም ቆሻሻ አይይዝማ። መስታወታዊ ባህሪ ነው የሚኖረው ናኖ ግሌዝ ከሆነ። ስለዚህ ያ ቆሻሻውን በቀላሉ ውሃ ጥርግ አድርጎ ይወስደዋል። ኢቭን ወደ ውስጥ ገብታችሁ ወደ ውስጥ እጃችሁን በምገዙበት ሰዓት እጃችሁን እንዲያስገብታችሁ ማየት አለባችሁ። እሱን ስትመለከቱት እሱ አካባቢ ላይ ራሱ ግሌዝ መቀባት አለበት። በደንብ አንሸራቶ የሚወስደው እዛ ላይ ቁጭ ብሎ ደግሞ ሽታ ወደዚህ አምጥቶ መታጠቢያ ቤታችሁ ሽታ እንዳይኖረው። ብዙ ጊዜ ሰዎች ያጥቡታል፣ ያነጹታል፣ ግን ሽታ አለው። ምክንያቱም የሚይዝ ቆሻሻ ስለሚይዝ። ስለዚህ ግሌዝ በደንብ እንደዚህ በምትመለከቱት መልኩ በደንብ እያበራችሁ ትመለከቱታላችሁ። ላዩ ላይ ሳር የሚመስል ክራኮች፣ ነጠብጣቦች ምናምን ካለ አይሆንም። በፍጹም ለእናንተ የማይሆን እቃ ነው ማለት ነው። እሱን አትገዙትም። መግዛት ያለባችሁ ብርሃኑን እያያችሁ ጽድት ያለ እንደ መስታወት የሚያንጸባርቅ ግሌዝ ላዩ ላይ ያለበት መሆኑን ማረጋገጥ ነው። ሃይ ኳሊቲ የሆኑ ሲመጡ ደግሞ ይሄ የምትመለከቱት ለምሳሌ ክዳኑ፣ ይህ የምትመለከቱት ክዳኑ ግሌዝ የለውም። ይሄ የምትመለከቱት ነገር ግን ኳሊቲያቸው ሃይ ሲሆን ውሃ መያዣውም ይሄም ራሱ ግሌዝ ይኖረዋል። ሙሉ ለሙሉ በጣም ቆንጆ ሃይ ስታንዳርድ ፕሪሚየም ስታንዳርድ WC ናቸው ማለት ነው። መታጠቢያ ናቸው። ሌላው እዚህ የምትመለከቱት ሪም የሚባል አለ። ሪሙ ቆሻሻ ሊይዝ ይችላል፣ ሶዲየም ሳልት ሊይዝ ይችላል። ስለዚህ ሪምለስ ነው የምትገዙት ማለት ነው። ሪምለስ ኳሊቲው አሁን ሪምለስ ነው። በደንብ ውሃ ፍላሽ ያደርጋል። በነገራችን ላይ ይሄ 6 እና 3 ሊትር ነው። ትንሿ 3 ሊትር፣ ትልቁ 6 ሊትር ነው ፍላሽ የሚያደርገው። ስለዚህ ያኛው ደግሞ ፍጥነት ስለሚኖረው በደንብ ጥርግ አድርጎ የመውሰድ አቅም ይኖረዋል እና ፕሬጀራችሁን በደንብ መጠቀም ትችላላችሁ። እንግዲህ ወደፊት እያደገ ኳሊቲ ሲሄድ ውሃ አጠቃቀሙን እየቀነሰ ነው የሚሄደው እንደዚህ አይነት ፍላሽ። ሌላው የምትለኩበት ደግሞ ይሄ የምትመለከቱት መዝጊያ ኳሊቲውን ለመለካት ልክ ከዚህ ስትከፍቱት ይሄኛው ሄዶ ጓ ኃይል ቀስ ብሎ ዝግት ነው የሚለው። ስለዚህ በዚህ ምክንያት ኳሊቲውን ልለኩ ትችላላችሁ። ቲክነሱንም መለካት ትችላላችሁ። እዚህ ውስጥ ቲክነሱ በዚህ ጋርና በዚህ ጋር ያለው ቲክነሱ የሴራሚኩ እሱ ወፈር ማለት አለበት። ስለዚህ በዛ ኳሊቲውን ልትለኩበት ትችላላችሁ። ግድግዳ ውስጥ የሚገጠም ካልሆነ በስተቀር አሁን ቀጥታ አየር ላይ ሃንግ አድርጎ ግድግዳ ውስጥ ከፍ ብሎ የሚገጠም ስላለ ከዛ ውጭ ይሄኛው ውስጡ ያለው ፍላሽ ማድረጊያው ደግሞ ፕላስቲኩ የፍላሽ ሲስተሙ እሱ ቲክነሱ ጠንካራ ነው ወይ ጠንካራ አይደለም፣ ስስ ያልሆኑ ቲክነሶች መሆን መቻል አለባቸው። ስለዚህ እሱንም ኳሊቲው ምን አይነት ብራንድ ነው ብላችሁ ጠይቃችሁ መግዛት እጅግ ወሳኝ ነው። ስለዚህ ይሄን በጠቅላላ ሲገዙ እጅግ በጣም ወሳኝ የሆኑ ነገሮች ናቸው። ብዙዎች ገበያ ላይ ሄደው እንዲሁ አካሉን ነው እንጂ የሚያዩት በዲቴል ምን እንደሚሰራ እና ጥቅሙ ከዛ በኋላ ረጅም ጊዜ ደግሞ አገልግሎት እንደሚሰጥ ላያውቁት ይችላሉ። ይሄ ግን ከጠቀማችሁ እናንተ በኮሜንት ላይ ሐሳብ ካላችሁ ታስቀምጡልኛላችሁ። እንዲሁም ላይክ አድርጉ።
እንድትነኩት እንዲሁም ሰብስክራይብ እንድታደርጉን ጋብዛችኋለን። እያንዳንዱን የምትገዙትን ቤቶች አፓርትመንት ቢሆኑ ቤቶች ገብተን ስንመለከት የምንመለከተው እንደ ዲቴል እንደሆነ ሊያስረዳችሁ ይችላል። እናንተ ደግሞ ጥራቱን መለካት የከበዳችሁ የግንባታ እቃዎች ካሉ እነዚህን እስቲ የግንባታ እቃ ጥራታቸውን ንገረን፣ በምንድን ነው የምንለካው ብላችሁ ካላችሁ በኮሜንት ላይ ጻፉልኝ፣ እነሱንም አቀርብላችኋለሁ። አብራችሁን ስለሆናችሁ እጅግ አመሰግናችኋለሁ። ሰብስክራይብ እና ላይክ ማድረጋችሁን ግን አዘንጉ። ሰላም።